ፍቅር በሂጃብ በአባያ አምራ ደምቃ ሸብርቃ መታለች። እንግዲህ ፉክክሩ እንደቀጠለ ነው። ባለፈው ሩታ በቡኒ ከለር ያለው አባያ ለብሳ በጣም አድናቆታችን እየገለጽን ነበረ። እኔም በጣም ነበረ የወደድኩት አባያዋ ሂጃቧ ማለት ነው የሩታ። ፍቅር ግን ያው አዲስ አይደለችም ለሂጃብ። ከዚህ በፊት 3-4 ሰርታለች በሂጃብ ማለት ነው። እንደውም በየአመቱ ኢድ ላይም ረመዳን ላይም ሂጃብ ለብሳ አባያ ለብሳ ትሰራለች እና ለሷ አዲስ አይደለም። ፍቅር ግን ዛሬ ይዘሽው የመጣሽው ልጅ ግን በጣም ይገርማል። ይሄ ልጅ ታዋቂ ነው፣ ያኔ ዘፋኝ ነው መሰለኝ ባልሳሳት። እና ምን አለበት አሁን ፉአድን ይዘሽ ብትመጪው በዚህ ረመዳን እንደው ብታስፈጥሩ ምን አለበት? አንቺ የተመታሽ ማለት ነው። እና ለነገሩ ከአብርሃም ይሻላል። እንኳንም አብርሃም ይዘሽ አልመጣሽ፣ ይሄ ይሻላል። ይሄ በምንጣሙ በዛ ደግሞ ሙስሊም ነውና ጾሙን ደግሞ ማስፈጠርም ያለብሽ የሙስሊም እስከሆነ ድረስ ፉአድ ብታስፈጥር ጥሩ ነበረ። ግን ምንም ማድረግ አይቻልም። ያው እናንተ እንግዲህ ተመልካችን እያወዛገባችሁ ነው። እንግዲህ እናንተ ተወዛገባችሁ፣ እናንተ አልተወዛገባችሁ፣ እኛ ነው እያወዛገባችሁ ያላችሁ ማለት ነው። እናንተ ሰላም አላልኳችሁ። ሰላም አለይኩም ውዶቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ረመዳን እንዴት ነው? እንዴት ይዟችኋል ጾማችሁ? ያው እኔ ዛሬ ሰዎቹ ሌላ ጋር ነው የሚያፈጥሩት እና ስራ የለኝም እና ወደ ዩቲዩብ ጎራ ስል ፍቅርን አየኋት እንደዚህ አምራ ምናምን ደምቃ። እንዴ ለምንድን ነው ታዲያ አድናቆት የማልገልጽላት ቪዲዮ ሰርቼ ብዬ ቪዲዮ ልሰራ አሰብኩኝ ማለት ነው። እና በጣም አምሮባታል ማሻላ ብያለሁ ፍቅርዬ። በጣም የጥቁር አባያ ሄዶብሻል፣ ከመልክሽ ነጭ ስለሆንሽ ያምርብሻል። ጥቁር ነገር አሪፍ ነው፣ በጣም ደስ ይላል። ግን እኔ የጠብኩት ፉአድ ነበረ። ፉአድን እንደዚህ ዝግጅት አድርገሽ ሰፕራይዝ አድርገሽ ታስፈጥሪዋለሽ ብዬ ጠብቄ ነበረ። አንቺ ግን ያው ሌላ ሰው ነው ይዘሽ የመጣሽው፣ ያውም ታዋቂ። ወይ መቃጠል! እንግዲህ ፉአድ ምንም ማድረግ አይቻልም። በቅናት መንጨርጨርህ ነው እንዴ! ከአንተ የተሻለ እኮ ይዛ መጣች እንዴ! ማለት አትሻልም። ያው ግን ያው ናችሁ ብትመጣጠሩ እንጂ የሚበልጥ አይመስለኝም። በመልክም በምንም በቁመትም በምንም እኩል ናቸው። አንተም ራሱ ሸበላ ነው፣ እሱም ሸበላ ነው። እና ብቻ መልካም የቅናት መልካም የማበድ ጊዜ መልካም የመናደድ ጊዜ ይሆንልህ ማለት ነው። እርግጠኛ ነኝ ይህን ቪዲዮ ስታየው ከሌላ ሴት ጋር ሆና እንግዲህ ከአብርሃም እንዴት እንደሆንክና አይተናል። ከዚህ ደግሞ ስታያት አስበዋል። ምንም ማድረግ አይቻልም። አንተም እንግዲህ ያቺ ቆንጂ ማናስበው አረሳዋት። በነገራችን ላይ ብዙም አላይም ቪዲዮዎችን ይዞ መጥቶ ነበረ የሆነች ቆንጅዬ ልጅ ማለት ነው። እና አንተም እሷን ይዘህ በቃ ፍቅርን ማቃጠል አለብህ ማለት ነው። ምክንያቱም ሁለታችሁ የሚመጥናችሁ ሰዎች ጋር ተገናኝታችኋል። ስለዚህ አንተ የምትመጥንህ ማለት ከሃይማኖት ጋር የምትሄደው ያቺ ይዛሃት የመጣኸው ልጅ ናት። ማነው ስሟ? ፈትያ ነው ሩቅያ ናት? ኢክራም መሰለችኝ እና ኢክራም ናት መሰለችኝ። እና እሷ ትሻላለች ከፍቅር ማለት ፍቅርም መጥፎ ናት ወይም ደግሞ ቆንጆ አይደለችም ሳይሆን በእምነታችሁ ስለማትገናኙ እምነት ከፍቅር ይበልጣል። ገባችሁ አይደለ? ስለዚህ ምንም ነገር እምነት ነው። ከምንም ነገር በላይ ቅድመ መስጠት ያለባችሁ ነገር ሁሉም ነገር ከእምነታችሁ በታች ነው። ፍቅር ጊዜያዊ ስሜት ነው። ነገ ሊደፈርስ ይችላል፣ ነገ ሊጠፋ ይችላል፣ ነገ ሊቀዘቅዝ ይችላል። እምነት ግን በልብ የሚኖር ነገር ነው። እምነት ግን ዘላለማዊ ነገር ነው። እምነታችሁ ይዛችሁ ነው ነገ መቃብር የምትገቡት። እምነታችሁ ይዛችሁ ነው ነገ በፈጣሪ ዘንድ ቆማችሁ የምትተሳሰቡት በእምነታችሁ ነው። ስለዚህ እናንተ ደግሞ እምነታችሁ የተለያየ ስለሆነ ሁሉም በየሃይማኖቱ ቢሄድ ጥሩ ነው። እንግዲህ እናንተ ታውቃላችሁ፣ ምንም ማድረግ አይቻልም። በጓደኝነት እንደዚህ ብትሰሩ ፍቅሩን ትታችሁ በጓደኝነት በእህትና ወንድም እኮ መስራት ይቻላል። አንተና ፍቅር ማለት ነው። እኔ ግን ብዙም አልደግፋችሁም በፍቅር ግንኙነታችሁ። ለማንኛውም ይመቻችሁ። ለማንኛውም